እየነገረችው ነበረ። አምነንም እንግዲህ ሰው ያለ አልመሰለውም ነበር ማለት ቤሊን ብቻ ያለች መስሎት ሳያንኳኳ ይገባል ማለት ነው። እና አብረው እንደነበሩ ሲያይ በጣም ይደነግጥና እንግዲህ ምን ማድረግ እንዳለበት ራሱ አያውቅምና ይቆማል። በዛን ሰዓት ባሩክም እንግዲህ ወንድሜ ልክ አልሰራህም ማለት ባለትዳር ቤት ውስጥ እንዴት ሳታንኳኳ ትገባለህ ይለዋል ማለት ነው። ቀበል ብላ ቤሊን ደግሞ አረ ችግር የለውም ይግባ፣ ምን ችግር አለው? የኛ ግንኙነት እኮ ይፋ የወጣ ነው፣ ድብብቆሽ አይደለም ትለዋለች ማለት ነው። አምነንም እንግዲህ የሁለቱንም መልስ ይሰማና ወንድሜ ልክ ነው ቤሊን አንቺ ልክ አልሰራሽም ምናምን ይልና በቃ በጣም ይቅርታ ወንድሜ ይለውና አምነንም እንግዲህ ወደ ክፍሉ ይገባል ማለት ነው። መጀመሪያም ሁለት ልብ ሆኖ ነበረ ቤሊን ጋር ልግባ አልግባ እያለ ሁለት ልብ ሆኖ ነበረ የገባው ማለት ነው። ዛሬ እንግዲህ የናት ዛራ ዝግጅት ነበረ ማለት ነው። ከጎሽሜ ጋር አብሮ የሚሆኑበት ቀን ነበረ እና ትንሽ ፕሮግራም ተደርጎ ስለነበረ እናት ዛራ እንግዲህ ምንም ፕሮግራማ ቢሆንም ግን ደግሞ የቤት ሰራተኛ እስከሆነ ድረስ ኪችን ውስጥ ምግብ እየሰራች ነበረ እና ሜርሲም ስትመጣ እንግዲህ እናት ዛራ ምግብ እየሰራች ነበረ። እንዴት በዛሬው ቀን ምግብ ትሰሪያለሽ? ምግብማ መሽተት የለብሽም እኔ ያለው ትላታለች እና ልብስም እንድቀይር ትገፋፋታለች ማለት ነው። ቢሆንም ግን ቆይ ፕሮግራሙ ቀረብ እስከሚል አንዳንድ ነገሮች የሚሰሩ ነገሮችን ልስራ ብትልም አልሰማቻትም ማለት ነው። ሜርሲ እንግዲህ ሄዳ እናት ዛራን በጣም አሳምራት ትመጣለች ማለት ነው። እና ከጎሽሜ ጋር የምጨፍሩትን ጭፈራ እኔ ላለማምድሽ ትላትና ኧረ እባክሽ ተይኝ እኔ እኮ ክያሽ አይደለሁም ተይኝ ስትላትም አይ እንደዚህማ ሊሆን አይችልም እያለች ታለማምዳታለች ማለት ነው። እና ሰዓቱ ይደርስና ይሰበሰባሉ ማለት ነው። ሁሉም ለባብሰው ይሰበሰባሉ ማለት ነው። ጎሽሜም ይመጣል። ሲመጣም እንግዲህ ሁሉም ተሰብስበው በቃ ስለ ጉዳዩ ይጀምራል ማለት ነው። ምን ፈልጎ እንደመጣ እዛ ቤት ውስጥ ጎሽሜም ይናገራል። በድጋሚ ስለፈቀዳችሁልኝ አመሰግናለሁ እያለ ይቀጥላል ማለት ነው። በዛ ሰዓትም ሜርሲ ውስጥ አልነበረችም እና ከውጭ ወደ ውስጥ እየገባች እንዴት እኔ ሳልመጣ ፕሮግራሙ ትጀምሩታላችሁ ትላለች ማለት ነው። እና አምነንም አክስቴ ብዙ እኮ አልቆየንም ገና እየጀመርን ነው ይላታል ማለት ነው። እናም እንግዲህ እኔ ምልህ ጎሽሜ ግን እናት ዛራን የመሰለች እናት እየሰጠንህ ምንም ነገር አላመጣህም ወይ በግ ወይ የሆነ ነገር ትለዋለች ማለት ነው። ጎሽሜም እንግዲህ እኔ ያለኝና ያመጣሁት ይቅር በሉኝ ሲልም ነበር። አያታቸው ሴማም እንግዲህ ነገሩን ትቋጨዋለች። ለእናንተኛ በጣም ደስተኞች ነን ትላለች ማለት ነው። ሁሉም በጣም ደስተኞች ነበሩ። ምክንያቱም ጎሽሜና እናት ዛራ ልክ እንደ እናትና እንደ አባት ሆነው ያንን ቤት በስነ ስርዓት እንደ ሰራተኛም ሳይሆን እንደ ዋና ሆነው ይቆጣጠሩታል ማለት ነው። በሁለቱ ግንኙነት ሁሉም ሰው እንግዲህ ደስተኛ ነበረ ማለት ነው። ግን ትንሽ የሚደብረው ነገር ቤሊንን ማለት ነው ማሪያ ከዚህ በኋላ ከእናት ዛራ ጋር እንዳለሽ እንደዚህ ጠበቅ ያለ ግንኙነት ቢኖራችሁ እኔ አለቅሽም ብላታለች ማለት ነው። እሷን እንዴት ነው የምታማክሪያት? እየገባሽ ኪችን ውስጥ አንቺን በምታወራበት ሰዓት እኮ ብዙ ነገር ስራ ትሰራ ነበር ስላታለች ማለት ነው። ቤሊንም እንግዲህ አንቺ እዚህ የአምነን ሚስት ስለሆንሽ ሁሉም ፍቃድ ይሰጥሻል አይደለ? እኔም ግን በባሩክ በኩል ሙሉ ፍቃድ አለኝ ትላታለች ማለት ነው። ዞሮ ግን ማሪያ ያለቻትን ነገር ሰምታ ቤሊን እንግዲህ እያለቀሰች ነበረ። ምክንያቱም ከእናት ዛራ ጋር መቀራረብ አንችልም ከዚህ በኋላ ከኔ ራቂ ብላታለች ማለት ነው። እናት ዛራም እንግዲህ ምን አርጌሽ ነው ለምንድን እንደዚህ የምትይኝ? የተለየ ጸባይ እያመጣሽ ነው። ሲጀመር ከአምነን ጋር ፉክክር ይዘሽ በቃ ማንነትሽን ረሳሹ ተበላሽሽ እያለችም እናት ዛራ በጣም እየተናደደች ነበረ ማለት ነው። ብቻ ግን ቤሊን ምንም አማራጭ የላትም። አሁን ይሄንን ብትናገር ለባሩክ ወይ ደግሞ ለአምነን ብትናገር ምናልባት ተሰሚነት ላይኖራት ይችላል። ማሪያ ደግሞ ትቀናለች። በቃ ከእናት ዛራ ጋር ጥብቅ ግንኙነት ስላላት ቤሊን በጣም ነው የምትቀናባት ማለት ነው። ለዛም ነው ግንኙነታቸው እንዲቋረጥ እንደዚህ ማለት ከስራና ከሰላምታ የዘለለ ነገር ቢኖርሽ ብላ ይዛተችባት ማለት ነው። ቤሊን እንግዲህ ምንም ማድረግ አልቻለችም ከማልቀስ ውጭ ማለት ነው። በዛሬው ፕሮግራም ላይ እንግዲህ ባሩክ አልነበረም። ቤሊንንም ደውሎ ይቅርታ ስላሌለው ከጎንሽ ይላታል ማለት ነው። ስለ ፕሮግራሙም አንዳንድ ነገር እየጠየቃት ነበር። ፕሮግራሙ እንዴት ነው ሲላትም ደስ ይላል ገና ግን አልተጀመረም ስትለውም የኔና ያንቺን ፕሮግራም በቅርቡ እንደሚሆን ተስፋ አድርጋለሁ ሲላትም ነበረ። እሷም እንግዲህ እሺ ችግር የለውም ብላለች። እንግዲህ በእናት ዛራ እና በጎሽሜ ፕሮግራም ላይ
አያታቸውም እንግዲህ የእናንተ ደግሞ መቼ ነው ስትል አምነን እንጠይቀዋለች ማለት ነው። አምነንም እንግዲህ በቅርብ ቀን እንደሚሆን ለሁሉም ይነግራቸዋል ማለት ነው። በዛ መሀል ማርያ በጣም ደስተኛ ትሆናለች። በፕሮግራሙ ላይም ትንሽ እንደ ጭፈራ ነገር ተነስቶ ሲጨፍሩ ቤሊንና አምነን ማዶ ለማዶ ሆኖ እየተተያዩ እንግዲህ በጣም በክፉ አይን እየተተያዩ ነበረ ማለት ነው። በውስጣቸው ፍቅር ስላለ የትም ሄዱ የት በቃ የሚያደርጉትም ነገር ደስተኛ አይደሉም። እና አምነን ራሱ ከማርያ ጋር አብረው ከተኙ በኋላ የሆነ ቦታ ደርሼ ልምጣ ይላትና ወደ ቤሊን ክፍል ነበር የሄደ ማለት ነው። ልክ አምነን ወደ ቤሊን ክፍል እየሄደ እያለ ቤሊን እንግዲህ ከታች ወደ ላይ ወደ ክፍሏ ልትገባ ስትል ያያታል ማለት ነው። አምነንም እንግዲህ እንዳታየው እሱን እየሮጠ አያቱ ክፍል ይገባል ማለት ነው። አያቱም እንግዲህ አልተኛችም ነበረ። ትደነግጥና እንዴት ነው የምልህ ልጄ በዚህ በደረቅ ሌሊት ምን ያረክ ነው ስትለው እንጃ አያቴ የአያቴ ቅፍ ናፍቆኝ ነው አንቺ ጋር ማደር እችላለሁ ወይ ይላታል ማለት ነው። አያትየዋም እንግዲህ ኧረ በደስታ ልጄ ደስ ይለኛል በል በቃ እሽተኛ ደግሞ ግቢውን ዞር ብዬ ያየሁ ነበረ ብሎ ብቻ ነገሩን ያስቀይሰዋል ማለት ነው። እና ቤሊን ጋርም ሳይሄድ አያቱ ጋር እዛው ተኝቶ ይነጋል ማለት ነው። እና ደግሞ ቤሊንን ለማስቀናት እንግዲህ ሳሎን ላይ ተቀምጠው ማርያና አምነን ማለት ነው እንግዲህ ልክ እሷን ለማስቀናት ብዙ ነገር አክት እያደረገ ነበር። ማርያን እያቀፋት እየሳማት ነበረ። ቤሊንም እንግዲህ በጣም ትናደድና ትታቸው ወደ ላይ ክፍል ትገባለች ማለት ነው። እናት ዛራ እንግዲህ በዛሬ በደስታዋ ቀን ማለት ነው ለጎሽሜ አንዳንድ ነገሮችን እየነገረችው ነበር። መጨረሻ ላይ ከፕሮግራሙ በኋላ ኪችን ውስጥ ቁጭ ብለው እየተጫወቱ ነበረ። በዛም መሀልም ምን ሆነች ነው ፊትሽ ልክ አይደለም ዛራ ሲላት እሷም የቤሊንን መቀየር በጣም አሳስቧት እንደሆነ ትነግረዋለች ማለት ነው። ለምንድን ነው ሲላትም ከአምነን ጋር እየተፎካከሩ ነው። እሷም የማፈልገው ህይወት ውስጥ ገባች። አምነንም ልክ እንደዛው ማርያን እንደሚወዳት አሳየ፣ ግን ሁለቱም እያስመሰሉ ነው ትለዋለች ማለት ነው። እንግዲህ ጎሽሜም ልጆች ናቸው ማለት በደንብ ሊያስቡበት ይገባል፣ ደግሞ እንመክራቸዋለን ይላታል ማለት ነው። በዛ መሀልም እንግዲህ አንድ የደበቅኩ ነገር ስላለ በነግርህ ቅር አይልህም አይደል ትልና እናት ዛራ ለጎሽሜ እንግዲህ ለመናገር ትገደዳለች ማለት ነው። ጎሽሜም ችግር የለውም እኔ እኮ በደስታሽም ጊዜ በሀዘንሽም ጊዜ በሁሉም ነገር ከጎንሽ እንደሆነ አይደለ እንደዚህ ያደረግ ነው ይላታል ማለት ነው። ከዛ በኋላም እንግዲህ አንድ ሴት ልጅ ከጎሽሜ ደብቃ እንዳላት ተነግሯለች ማለት ነው ለጎሽሜ። ጎሽሜን በጣም ይደነግጥና ምክንያቱም ያልጠበቀው ነገር ስለሆነ ምን ብሎ በጣም ይደነግጣል ማለት ነው። እና ጎሽሜ በጣም ተናዷል ማለት ይህ ነገር ለምን ደበቀችኝ ብሎ ይሁን በዛሬው ቀን ስለተነገረው ይሁን በጣም ከፍቶታል ማለት ነው። እናት ዛራም ግን በቃ መናገር ስላለባት ብቻ ተናግራለች ማለት ነው። እና ጎሽሜ ምን አይነት ውሳኔ ሊወስን ይችላል? እሺ ብሎ ይቀበላታል ወይንስ ደግሞ እስከዛሬ ለምን አልነገርሽኝም ብሎ እንትን ይላታል፣ ያከርባታል ነገሩን። ብቻ በቀጣይ ክፍል ምና ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ያደርጋችሁ አበረታቱኝ። መልካም